Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ 2 ነው። ማይክሮፎን ሚዲያ አዲሱ በቻናላችን ወደ እናንተ በአማርኛ የምንመጣበት። ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። አድማጮቼ በጣም አስፈላጊ የሆኑ መላው የኢትዮጵያ ሕዝብ አማርኛ ተናጋሪ የሆነ እንዲሰማው አማርኛ ተናጋሪ ስንል ሁሉም ብሔር ብሔረሰብ ስለሚያውቀው ነው በአማርኛ የምንመጣበት። ለምን መስማት አለበት? ምንድነው የሚካሄድ ያለው የምንላቸውን በአማርኛ እያደረግን ሐቅነታቸውን አረጋግጠን አሁን እንደ አምጥተንላችሁ መጥተን እንዳለ ነው የምናስተላልፍበት። ስለሆነ ይህንን ቻናል አዲስ ቻናል ነው በፍጥነት እያደገ ያለና እያበረታታችሁና ያላችሁት አዳዲስ የሆናችሁ እንዳልኳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ከዛ በኋላ ዩቲዩብ ወዲያው ኖቲፊኬሽን ይልክላችኋል። ቀድማችሁ ታይታላችሁ። ኢንፎርሜሽን ኃይል የሚሆነው ቀድመ ስታየው ነው። ይህንን እያልኩኝ እንግዲህ አድማጮቼ ጌታቸው ረዳ ተከሰዋል ይላል። ምን ማለታችን ነው? ሌላ ከአፋር ሐራ መሬት እያሉ የሚጠሩት ያሉትን ከዛ እየሰማ ነው። በጣም አስደንጋጭ እውነት ለመናገር በጣም የሚያሳዝን ነገር ሰምተናል። ልከውልናል ያሉት እሱንም ወደ እናንተ እናመጣለን። ሌላም አጠራጥሮ ያሉትን እናመጣላችኋለን ጊዜ ካለን። እንደምታውቁት አጠር አድርገን ነው ቪዲዮውን የምንሰራውና የቻልነውን ያክል ኢንፎርሜሽን ወደ እናንተ ይዘን መጥተናል። እስከ መጨረሻ ከኛ ጋር ቆዩ። አሁን ስትጀምሩት ግን ላይክ አድርጋችሁ ጀምሩት አድማጮቼ። ይህንን እያልኩኝ ወደ ዋናው አርዕስት አብረን እንለፍና አብረን እናዳምጠው። ጌታቸው ረዳ እኔ ነኝ ጌታቸው ረዳ እያልኩ አሁን መጣራ ያለሁት እንጂ ብዙዎቹ በተለያየ ስም ይጠሩታል። ጌታቸው ከዳ ይሉታል፣ ጌታቸው ይገሌ ይሉታል፣ ጌታቸው ምን ይሉታል። እኔ እውነት ለመናገር ስምን በመቀየር አላምንም። እርግጥ ጌታቸው ረዳ የፈለከውን ቅጽልና የፈለከውን በዚህ ዓለም የክህደት ምልክት የሆኑትን ታርጋ ብትለጥፉበት ደስ ይለኛል። ለምን? ትክክለኛው ስለሆነ ማለት ነው። ጌታቸው አሁን የሚሰራ ያለው ትግራይን ለማፍረስ ለትግራይ ብቻ አይደለም። ትግራይ ፈረሰ ማለት ኢትዮጵያ ትፈርሳለች አድማጮቼ፣ ኢትዮጵያ ትፈርሳለች። ስለዚህ አብይ አህመድ ጌታቸው ይጠቅመኛል ብሎ ትግራይን አበጣብጬ ትግራይን አባልቼ እርስ በርሱን እንዲባላ አድርጌ ስልጣኔን አራዝማለሁ ብሎ አስቦ ከሆነ ትልቅ ስህተት እየሰራ ነው። ትልቅ ምክንያቱም ትግራይ ላይ ጀምሬ በ15 ቀን እጨርሰዋለሁኝ ሁሉንም አዘጋጅቻለሁ ብሎ ለዶናልድ ትራምፕ የመጀመሪያ ጊዜ ተመርጦ ያለ ዶናልድ ትራምፕ ነግሮታል። የመጀመሪያውን ውጊያ ትግራይ ላይ ሲጀምሩ ይሄንን ነው 15 ቀን ይሄንንም አብዝቸው ነው ብሎ ነው። ምክንያቱም ሁሉ ነገር ጨርሰናል። ትራምፕ ደግሞ በዛ ጊዜ ምንድነው ያለው? ለሁሉም እንደሚለው ነው። ቶሎ ብላችሁ ጨርሱት፣ እዚህ ኢንቮልቭ መሆን አልፈልግም፣ ቶሎ ብላችሁ ግን ጨርሱት፣ ምንም እንዲሰማ ዜና ምናምን እንዳይሰራ አድርጋችሁ ጨርሱት ብለው አማካሪዎቹ በጣም ይደግፏቸው ስለነበረ ለነጻርቃን ተነግሮ የነበረ ለነገ ማለት ለአብይ አህመድ በጣም በፍጥነት ጨርሰዋለሁ ብሎ ነበር የጀመረው። ግን 15 ቀን ቀርቶ በ4-5 ዓመትም አልጨረሰውም። ውጊያው አሁንም እየተካሄደ ነው። ጥይት አይተኮስ እንጂ አሁንም ውጊያው እየሄደ ነው። ትግራይ ላይ ደግሞ አልቆመም። ኢትዮጵያ እየታመሰች ነው ያለችው። የኢትዮጵያ ኢኮኖሚ ታይቶ ተሰምቶ ከደርግ በታች ነው ሆነ ያለው። አሁን አዲስ አበባ የሚያብለጨልጭ ስራ ቢሰራ ህዝቡ እየተራበ የአዲስ አበባ ህዝብ አቅም የሌለው ደግሞ በሙሉ ከአዲስ አበባ መሀል ከተማ ነቅሎ አውጥቶ ጥሎ ነው ይህንን ከተማ እየሰራሁ ነው እያብለጨለጭኩ ነው የሚለው። በጣም የሚያሳዝነው ግን ህዝቡ በጣም ፈሪ ሆነዋል። ለምንድን ነው ህዝቡ ግን እንደዚህ ሆኖ ፈሪ የሆነው ብለን ስንናገር አሁንም የደርግ ጊዜ የነበሩ የቀይ ሽብር ጊዜ የነበሩ ሰዎች አሉ በህይወት አላለቁም። እነሱም ለልጆቻቸው በቃ ከመንግስት ጋር ትጋፋ እገሌ የገልጅ እኮ ጓደኛዬ እንደዚህ ተገደለ፣ እንደዚህ እኔም ለጥቂት ነው የወጣሁት፣ የኔ ያህል ታስሬያለሁ ምናምን እያሉ ስላሳደጓቸው እነሱ ፍርሃት ለምደው ለልጆቻቸው ፍርሃት አስለምደው አሳድገው የልጅ ልጆቻቸውን በልጆቻቸውና በራሳቸው አስፈሪ አድርገውታል የአዲስ አበባ ህዝብ ብሎ አንዱ አሳቀኝ። ስለዚህ ፍርሃቱ አሁን አዲስ አበባ ያለው ፍርሃት ያ ሁሉ ተነቅሎ ሲባረር አንደኛ ነገር ሆን ብሎ በተነው። ከፒያሳ ሲያነሳ አሁን ተፈናቃዮቹን ወደ ሌላ ሲያወጣቸው አንድ ቦታ እኮ አይደለም የሚያስቀምጣቸው። እድራቸው ብዙ ማህበራዊ ነገር እንግዲህ ያለ እንዳይገናኙ ምንድነው የሚያደርገው? ግማሹ ለጋጣፎ፣ ግማሹ ብራዩ፣ ግማሹ ሰበታ፣ ግማሹ በተለያየ ቦታ ላይ ነው ወስዶ
የሚበትናቸው። ለምን ግንኙነታቸው እንዲቋረጥ ማለት ነው። ከካሳንቺስም እንደዛ ከሁሉ ልደታም እንደዛ ከሁሉ አካባቢ የተነሱት አንድ ቦታ ላይ አይቀመጡም። ሆን ተብሎ ነው የሚሰራ ያለው። እዛ ያለው ዴሞግራፊ ለመቀየር ሆን ብሎ ተሰርተዋል። ስለዚህ እየሰራለት ሊሆን ይችላል። እስካሁን ሆ ብሎ አይወጣም እንጂ ትንሽ ነገር ጨመረች ብሎ ከሆ ብሎ የሚወጣ ነበር ህዝባችን። አሁን ግን ምንም ነገር ቢሆን ጾማቸው እየዋሉ ጾልማቸው እያደሩ እዛ ደግሞ ለሱ አንድ ፎቶግራፍ አንስተው ልከውልኝ ነበር ከቤተ መንግስት። በእውነት እንደሚያስደነግጥ እሱን ፎቶግራፍ መለጠፍ ለኔም ግፍ ይሆናል ብዬ ነው ያለጠፍኩት። ለጥፈዋለሁ ግን የሚቀጥለው ቪዲዮ ላይ ለጥፈዋለሁ። ለአብይ አህመድ ቁርስ የቀረበው ቡፌ ይገርማቸዋል። እሱ ደግሞ የሚበላት ብርቱካንና የሆነች ዳቦ ሲበላ ነው ያዩት። ያ ሁሉ እህል ግን እዛ ተደርድረዋል ቡፌው ለቁርሱ ተብሎ የተሰራው። እና ይህንን ያለው ኢትዮጵያ ውስጥ እና አብይ አህመድ አሁን እሱ ብቻ ጠግቦ ስላደረ ጌታቸውና የጌታቸው የሚመስሉ ነገሮችን አበረታትቼ ትግራይን አምሼ ኦሮሚያም እንደሱ አምሼ አማራም እንደሱ አድርጌ ንግስነቴን ይቀጥላለሁ ኤርትራንም ይዛለሁ ብሎ አስቦ ከሆነ ትልቅ ስህተት እየሰራ ነው። ትልቅ ስህተት። እና አሁን ጌታቸው ተከሰሰ ምንላችሁ ያለ ነው። ማን ነው የከሰሰው ብትሉን ከአፋሩ ጋር የተያያዘ ነው። ከአፋር የተላከልን በጣም አስደንጋጭ ነገር አለ አድማጮች። በጣም አፋር ሲወስዱን አሉ። የአፋሩ እንደምታዩት ያላችሁ የተላከልን ነው። ባካችሁ ልሳን ሆኑን፣ ባካችሁ ድምጽ ሆኑን፣ እኛ አልቻልንም፣ ሰዎች እየተገደሉ ነው። አፋር ነፃ መሬት ተብሎ ከትግራይ ተታለሉበት ከደቡብ ትግራይ አካባቢ ተታለው የሄዱት ወንዶች የሚበዙት ወንዶች ናቸው እና በወጣቶች አሁን ነው የሚሉት ያሉ መውጣት መግባት አይችሉም። ምንድነው ብሎ ወሰደን የሚሉ ያሉ ጌታቸው ረዳ በስም ስለጠሩት ነው። ጌታቸው ረዳ ተከሰሰምላችሁ ያለው ጌታቸው ረዳ ምን ብሎ ነው ያው ለኛ የነገረን አለ። በተለያዩ ካድሬዎችን አድርጎ መሬት ይሰጣቸዋል፣ ድርጅት ይቋቋምላቸዋል የምትሰሩበት። ይህንን ሰራዊት አሁን ይበተናል። የኢትዮጵያ መከላከያ ሰራዊት መጥቶ ከኛ ጋር ሆኖ ያጠፋዋል። ሁሉንም ነገር ያልቃል። ለአጭር ጊዜ 5,000 ብርም ይሰጣቸዋል፣ በየወሩ ቀለብ ይሰጣቸዋል፣ የምትጠጡት የምትበሉት ሁሉ ነገር ዩኒፎርሙም ይሰጣቸዋል ብለው ነበር የወሰዱን። አሁን ግን 5,000 ወርዋም የለችም፣ ገንዘብ የለንም ብለውናል። የምንበላው የለም። ከሁሉ በላይ ደግሞ በሐሩር ልንሞት ነው፣ በሙቀት ልንሞት ነው። እንዳንወጣ ደግሞ አሉ። አሁን በጣም የሚገርማችሁ እዚህ ላይ ነው አስደንጋጭ ያልኩበትም እዚህ ላይ ነው ያለው። እንዳንወጣ የምንጠበቀው በብልጽግና ወታደሮች ነው። የኢትዮጵያ መከላከያ ሰራዊት ነው የሚጠብቋቸው ያሉት። ከወጣ በጥይት ይቀላል አሉ። ሶስቱ በአንድ ጊዜ ገድለዋቸዋል አሉ ሶስቱም። ከዛ በኋላ አንድ ሰው እንኳን ሊወጣ አይችልም። እያለቀሱ ነው የሚደውልን ያሉት፣ እያለቀሱ አታለውን። ኧረ ባካችሁን ለቲዲኤፍ ንገሩልን፣ ይቅርታ እንጠይቃለን። የቲዲኤፍ አባል የነበርን ለሀገራችን ለትግራይ የተታገልን ተታልለን ይሆናል መስሎን ስህተት ሰርተን፣ መቼም ሰው ሁሉ ጊዜ ይሳሳታልና ተሳስተን እዚህ አፋር መጥተናል። አሁን ግን መውጣት አልቻልንም። የሚበላ የለም፣ የሚጠጣ የለም። እዚህ ተዘግቶብን ተቆልፈን ያለ ነው። የተወሰኑት ደግሞ ወደ ብላቴ ወደ ማሰልጠኛ ጣቢያዎች እየወሰዷቸው ነው በሌሊት እያደረጉ። እኛ ደግሞ የኛስ እዚህ ያለ ነው ሲሆን ገና ያልመጡት ከቲዲኤፍ ጋር ያሉትም ይሁን ደቡብ ክልል ላይ ያሉትንም ይሁን ከመቀሌም ከየትም ቦታ ብቻ ተሳስቶ ወደዚህ እንዳይመጣ። ሐራ መሬት የሚባል ነገር የለም። ሐራ መሬት ብሎ ሐራ አይደለም፣ ይሄ ሐሩር መሬት ቃጠሎ መሬት ቢሉት ነው የሚሻለው። እኛ እየተቃጠልን ነው ያለ ነው። የሚበላ ተናል፣ ከሁሉ በላይ ግን የሚጠጣ ሰው ያለ ምግብ የተወሰነ ጊዜ ሊቆይ እንደሚችል አይተነዋል። ያለ መጠጥ ግን በተለይ ደግሞ በዚህ በሐሩሩ ጊዜ ያለ ውሃ መኖር አልቻልንም። ተዘግቶብን ተቆልፎብን ነው ያለ ነው። የሚሰጠን ምንም ነገር የለም። አንድ ዳቦ በቀን ነው የሚጥሉልን። እና ባካችሁን ልሳን ሁኑን፣ ንገሩን። ለዚህ ሁሉ ደግሞ ተጠያቂ የሚሆነው ምን ጊዜም ቢሆን በቤተሰቦቻችንም በዛ ያሉትን የኛ ምን እያደረግን እንደሆነ መሞታችንም መኖራችንም የማያውቁ ቤተሰቦቻችን፣ ሚስቶቻችን፣ ልጆቻችን፣ ወላጆቻችን እነዚህ ደግሞ ንገሩልን። ለምን የትግራይ ሰራዊት መጥቶ ነፃ እንዲያወጣን። የአንድ ቀን ስራ ነው፣
የ15 ደቂቃ ኦፕሬሽን ነው። ነፃ ላይ ያወጡን ይችላሉ። ቲዲኤፍ ይምጣልን፣ ተሳስተናል ባካችሁ ይቅርታ ጠይቁልን ብለን በሚዲያዎች ቀርበን እንናገራለን። ለአሁን ግን እንድንወጣ በድብቅ ነው ይሄንን ምጽፈው ያለሁት። እንድንወጣ ግን ምንድነው መደረግ ያለበት? ልሳን ሆነን ብለውናል። ይኸው እያደረግን ነው። እኛ ኃይላችን እኛ ጠመንጃ የለን፣ ገንዘብ የለን፣ ምንም ነገር የለንም ለእናንተ ልንልክላችሁ የምንችለው። ሩቅ ሀገርም ነው ያለ ነው። ግን አሁንም ቢሆን እነዚህ የሚጠብቋቸው ያሉ የተወሰኑ ናቸው። እነሱን አሳምናችሁም ይሁን እነሱ የሚደረግ አድርጋችሁም ለማምለጥ ሞክሩ። አልቻልንም ብላችኋል። እርግጥ ለኔ ቀላል ሊሆን ይችላል፣ እንደዚህ ወጣችሁ ሩጡ ስል ቀላል ሊሆን ይችላል። ምክንያቱም አልበላችሁም፣ አልጠጣችሁም። ከሁሉ በላይ ደግሞ ወጥተህ ሮጠህ ሐሩር ስለሆነ ወደ አገራችሁ እስክትመለሱ ድረስ መንገድ ላይም ልታልቁ ትችላላችሁ። ግን አይዟችሁ፣ ይሄው ኢንፎርሜሽኑ እያስተላለፍን ያለ ነው። የጌታቸው ታሪክ ግን ይሄን ያህል ነው ቆሽሾ ያለው። እሱ አዲስ አበባ ይንደላቀቃል። አንድ ጊዜ ሳር ቤት አካባቢ የተሰጠው ቤቱ ላይ ይንደላቀቃል። ሌላ የሚበዛው 99% ጊዜው ደግሞ በሸራተንና በስካይላይት ሆቴሎች እየተዝናና ይተኛል፣ ይበላል፣ ይጠጣል። መጠጡ በተለይ ይጠጣል እስኪያመው ድረስ። እዛ ያሉትንም ከሱ ጋር የሄዱ ባለስልጣኖች እገሌ ብዬ ስማቸውን መጥራት አልፈልግም። ጌታቸው የሚል ያለሁት ጌታቸው ብሏችሁ በስሙን ጽፋችሁ ስለላካችሁ ነው። ግን አዲስ አበባ ያሉት ተንደላቀው እየኖሩ ነው። የኢፈርት ገንዘብ እየተጠቀሙበት ነው ያሉት። ከብልጽግና የሚሰጣቸው ሚሊዮኖች አለ። ከዚህ በፊት የተሰጠ በቢሊዮን የሚቆጠር ገንዘብ አለ። እነሱ ተዝናንተው ነው ያሉት። ስለዚህ ለህዝባችሁ ይኸው እያስተላለፍን ነው። ደቡብ ትግራይ ላይ ሆናችሁ የምታዳምጡን፣ አዲስ አበባ ሆናችሁ የምታዳምጡን፣ የቲዲኤፍ አባል ሆናችሁ ደግሞ እንደዚህ እየተሰጣቸው ነው እንደዚህ የተደረገ ነው እየተባለ በውሸት ተልኮ አሁንም ይሄንን ከኢንፎርሜሽን የሚመጣልን ያለው ወደ ቲዲኤፍ ወደ ሰራዊቱ በከፍተኛ ደረጃ የሌለ በሬ ወለደ ተብሎ የሌለ ሀብት ገነት ነው ገብተን ያለ ነው። ሐራ መሬት ማለት ገነት ነው እያሉ ጃሱሶች ሆኖ ሰላዮች ሆኖ የሚላኩ አሉ። ከአፋር ተልከው ወደ ሰራዊቱ ገብተው ሳይታወቁ ለሰራዊቱን አሳምነው ለማስከዳት የሚሞክሩ አሉ። ስለዚህ ይሄንን ነው ያለው ታሪኩ። ግን ሰው እያለቀሰ መውጣት መግባት አይችልም። የተገደሉም አለ። በአንድ ቀን 3 ጊዜ ተገድለዋል ነው የሚለኝ ያለው። በሌላ በተለያየም አንድ ሰው ተገድሎ ደግሞ እንደገና አንድ ቆስሎ ነው ያለው። ከፍተኛ የሆነ ችግር ነው ያለ ነው። ሰው አሁን ፎርተዋል። ኃይልም የለውም፣ አቅም የለውም ስለማይጠጣ። በተለይ ደግሞ በውሃ ጥም እያለቅን ነው። ቅያሪ ልብስ የለንም። ይሰጣቸዋል። ገነት ነው እዛ ያለው። አይታችሁ ሰምታችሁ የማታውቁት ቀለብ ይሰጣቸዋል፣ ዩኒፎርም ይሰጣቸዋል። ከሁሉ በላይ ደግሞ ቤትና የቤት የምትሰሩበት መሬት ይሰጣቸዋል። በአጭር ጊዜ ተመልሳችሁ ትመጣላችሁ። የኢትዮጵያ መከላከያ ሰራዊት ህግ አስከብራለሁ ብሎ ሙሉውን ደቡብ ትግራይ ይቆጣጠራል። ከተቻለ ደግሞ የትግራይን ሰራዊት አፍርሰን እናንተ ከፍተኛ ማዕረግ ያለው የትግራይ ሰራዊት አባል ሆናችሁ አዛዥ ትሆናላችሁ ተብለን ተታለን የመጣ ነው እያሉ ነው ያሉት። ይሄንን ነው ያለው ጌታቸው ሼም ኦን ዩ ነው የምንልህ። አንተ ተመረሃል፣ ውጭ ወጥተህ ብዙ ነገር ሰርተህ መኖር ትችላለህ። አገርህን አባልተህ ህዝብህን አጨፋጭፈህ ለመጨረስ ሌሊትና ቀን በሬ የወለደ ብለህ እውነት ለመናገር እውነታቸው እኮ ነው ፈረንጆቹ። አንድ ጊዜ ከዋሸ ሰው ከዛ በኋላ እንዴት ታምነዋለህ ነው የሚሉት ፈረንጆቹ። እዚህ ከነሱ ጋር ስንኖር የሁላ ዓመት አንድ ጊዜ እንኳን ዋሽቻለሁ። ይሄ እኮ አምባሳደሮች ሰብስበው የኢትዮጵያ ጋዜጠኞች ሰብስበው እኮ እድሜ ልክ ስዋሽ ነው የኖርኩት እኮ ብለዋል ጌታቸው። ለምን ሰው እንደሚያምኑ አይገባኝም። ለምን እንደሚያምነው ሁሉም ሰው ጌታቸው አንተ ውሸታም ነህ፣ አሁንስ እየዋሸኝ እንደሆነ እንዴት አውቃለሁ? አሁን የምትናገረው ውሸት መሆኑ አለመሆኑ እንዴት አውቃለሁ ብሎ ቢያሳፍረው የሰውዬ አፉን ይይዛል። አለበለዚያ ግን የምታዳምጡ ከሆነ በቀደም አሁን ስብሰባ ብሎ የጠሯቸው በጣም የሚያሳፍር ነው። አዲስ አበባ ላይ የተደረገው ስብሰባ ይህ በጣም የሚያሳፍር፣ በጣም ጥቂት ሴቶች እና አነስተኛ እነዚህ በሴፍቲኔት የሚተዳደሩ እነሱ ነው የመጡት አሉ። ከአካባቢ ደግሞ በአካባቢነት አይደለም የሚሰራ ያለው ከአካባቢ የዛ ጋር አካባቢ የተወለዱትን መምጣት አለባችሁ እናንተ ካልመጣችሁማ ልጃችን እኮ ነው እሱ እኮ ነው ፕሬዚደንት የሚሆነው የትግራይ ተመልሶ ብልጽግና ጋር ይዞ እኮ ፕሬዚደንት ይሆናል
ከፍተኛ ባለስልጣን እኮ ነው። አሁን እኮ የተሻለ ስልጣን ነው ፌደራል ላይ ነው መጥቶ ያለው። ስለዚህ ኑ ተብለው ነው የመጡት ነው የሚሉን ያሉት አዲስ አበባ የነበረው አድዋ 00 ላይ የተደረገው ስብሰባ እና ይሄው አስተላልፈናል። አድማጮቻችን በጣም የሚያሳፍር ነገር ነው ጌታቸው ረዳ የሚሰራ ያለው። በስምህን ጠርተው ነው የተናገሩት። የተላከልን ይሄው ለጥፈነዋል የተላከልን ጽሁፍ በስልክም ተደውሎ በተለያዩትንም ለጥፈዋል። እቺ ቦታ ስለማትበቃኝ ትንሽ ነገር ነው ለጥፍ ያለሁት። አስፈላጊ ከሆነ ሁሉ እናወጣለን። ስንትና ስንት ጉድ ያስቀመጥነው አለ ለጌታቸው ለታሪክ ላይ ወይ ደግሞ መጽሐፍ ከጻፍን እዛ መጽሐፍ ላይ በግልጽ እናወጣዋለን። በግልጽ ሁሉ ነገር ህዝቡ እንዲያነበው ለታሪክ እንዲቀመጥ ማለት ነው። ስለዚህ የሚያሳፍር ስምህን አንድ ጊዜ ላይ ወጥተህ ወደ መሬት መውረድ ማለት እንደ ጌታቸው ታይቶ ተሰምቶ አይታወቅም እያልኩ አድማጮቼ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።